ሙሉ የኔና የሷ ፓርትነር ነን። ሁለታችንም the whole ፓርትነር ነን። ኦኬ ብዙ ብር ነው የከፈለችው። ገንዘቡን አትናገር ብላኛለች። አልናገርም። ማት ብር ነው የከፈለችው። እሱ እኔና እሷ መሀል ይቀራል። አይ እናንተ ፕራይቬት ነው። ይሄ እኛ ፕራይቬት ስለሆነ የከፈለችኝን ገንዘብ መናገር የለብኝም። ምንም ጥያቄ የለም። አይጠበቅባችሁም። አሁን በቃ ብቻ ቡክ ያርጉ፣ ጻፉ። እሱ ጋር መደወል ትችላላችሁ፣ እኔ ጋር መደወል ትችላላችሁ። አሁን ከ4 ሳምንት በኋላ አሁንም ስራ እንትን እንላለን፣ ግን በቀጠሮ ነው። ከዛ በኋላ ግን ካለ ቀጠሮ መምጣት ትችላላችሁ። ያመን ላይ አግኝተው ነው የሚደውሉት። አድራሻችሁ ታዲያ ጻፉልኝ እንጂ ቲክቶክ ላይ እሱ ጋርም አለ ስልክ ቁጥር። አሁን በቅርቡ ደግሞ ስልክ ቁጥርም እንትን እኔ ጋር ደውሉ፣ እሷ ጋርም ደውሉ። ኤኒቲንግ በሙሉ እሷ ጋርም አለ። ንገሪያቸው አንቺ ኤኒቲንግ ጋይስ የምትፈልጉትን ነገር ወይ ባጢት የማራ ማየት ነው። ኮንትራክቱ በሙሉ ቤቱ የሚያውቀው ገቨርንመንቱ የሚያውቀው የእሷም የኔም ቤት ነው። ሼር ነው። ዊ አር ፓርትነር። ኦኬ ባዮ ላይ ብትለቂው ጥሩ ነው። ቴሌፎን ለቃል ብዙ ይለቀቃል። አሁን ተብሎ ከፈለችኝ አሁን ይሄ ነው ማለት አልፈልግም። ለምን እሷ የከፈለችኝን ገንዘብ ለሰው መናገር ስለሌለብኝ አይጠበቅባትም እኮ እናንተ ፕራይቬት ነው። በቃ ይመጣሉ፣ ይሰራሉ። በጣም ብዙዎቻችሁ እንግዲህ ብላችሁኛል እንመጣለን ያላችሁኝ አሁን ታሳዩኛላችሁ። እንደውም እሷ አትናገር ብላኝ ነበር። አሁን የተናገርኩት ምንድነው ዊ አር ፓርትነር ለሚለው መናገር ስላለብኝ እንጂ ማራም ሲያልቅ ምናምን ብዬ ነበር። ማራማት አትንገር ብላኝ ነበር። የከፈልኩን ብር አትንገር ብላኝ ነበር። ግን ስራ ድርሻ ምንድነው? ፓርትነር ነን ማለት 50-50 ማለት ነው። 50-50 ያው እኔ ቤቱን አሳድሳለሁ፣ ታክስ ከፍላለሁ፣ ኤቭሪቲንግ የወንዶቹን ነገር ነው ያደርጋሉ። ሌላ ጥያቄ ያላችሁ እንትኑን ብቻ እንድትለቁልን እንፈልጋለን። አድራሻው ኮንታክት ምናምን አድራሻ እንለቅላችኋለን። ግን አሁን ቀጠሮ ምናምን መያዝ አሁን በቀጠሮ 3 ቀን አይሞላንም። ከተፈራረምን 3 ቀን አይሞላንም። ለዚህ ነው አዲስ ነው ገና በደንብ እንትን አላለም። 3 ቀን ይሄ ቤት ዛሬ 3ኛ ቀን እሷም የኔም ነው። ለምን እሷ ፎል ማክት አላት። በፈለገችው ማድረግ ትችላለች። እኔም የፈለግኩትን ማድረግ ትችላለች። ግን የፈለግኩትማ ማፍረስ ሳይሆን የፈለግነውን ቢዝነስ እንሰራለን ማለት ነው። እና ሙሉ ኃላፊነት ግን ማርዬ ነው የምትሞላው። ሁሉ ነገር ኤኒቲንግ የወይባ ጭሱንም እሷ የምትሰራውን ስራ በሙሉ እሷ ነች ፎሎ የምታደርገው። በዚህ ነው እኛ የተፈራረም ነው። ሁሉ ኃላፊነት እሷ እና እንመጣለን ያላችሁ ሰዎች አሁን እንግዲህ ቀጠሯችሁን ያዙ። የሚገራርም ስፌት እንሰፋለን፣ ፓይስትራ እንሰራለን፣ ወይባ ጭስ አለ፣ ማሳጅ አለ፣ ኤኒቲንግ የሌለ ነገር የለም። አሁን ደግሞ በቅርቡ በደንብ ቪዲዮ ምናምን አድርጌ ይለቅላችኋለሁ። ኦኬ በተለይ ደግሞ ቪዲዮን ብትለቂ ጥሩ ነው። ገባሽ? ብዙ ትለቃለች። ያኔማ ሞር ነው የሚሆነው። አሁን እኔ ኢንትሮዳክሽን ነው የለቀቅኩላችሁ። አሁን በትንሹ በስሱ ነካ አድርጎ ነው የነገራችሁ። አሁን በቃ ስራ አለ ለማለት ነው። እንጀምራለን አሁን በቅርቡ። ባይዘዌይ ፓርትነር መሆናችንን እየነገራችሁ ነው። የት ነው ባኑ ይሄን ነገር ስትሰራ ዘጭ አርጋ ገንዘቧን ከፍላ ነው። ባይዘዌይ ኦኬ ተለቅ ዝም በላቸው። ለነዚህ እንትን ከፈለጉ ግን ዘጭ አርጋ ከፍላ ነው እያልኩ ነው። እናንተ ፕራይቬት ነው። ገባ? እንዲህ ስትል ጥያቄ መጣብቀዋል። ገቨርንመንቱም ያውቃል፣ የጀርመን መንግስትም ያውቃል በደንብ። ኦኬ ጥሩ ነው ማርዬ፣ በርቱ። የወዲትዬ ሰላም ስጽፍልሽ ይመልስብኛል እና የኔ ቆንጆ እንዴት ነሽ? አሪፍ ስራ ነው ማርዬ፣ በርቺ። በጣም ማደንቅሽ እህቴ። ሰው እንደሚልሽ አይደለሽም። ያልኩሽ ነገር ወይም የተባለውን ነገር በሙሉ በስርዓቱ አድርገሽ ያረግሽ እህት ነሽ። ሬስቶራንት መተሽ አሳይተሽናል። ከዛ በኋላም በስራ ደረጃ ደግሞ ቁጭ ብለን ባወራንበት ሰዓት ላይ የተባለውን ነገር ወይም ደግሞ ህጋዊ ነገር የተደረገው ነገር ያረግሽ ምርጥ ሰው ነሽ። ለስራሽ ትጉ ነሽ፣ ምንም ጥያቄ የለውም።
ይህ የኩዊን ዌባ ጭስ ቤት ሼር ስንገባ በወረቀት ተፈራርመናል። ምንም ጥያቄ የለውም። በስራ ደግሞ እንደምታሳይኝ ነግረሽኛል። ደሬስት እግዚአብሔር ይሙላበት። እናመሰግንሻለን፣ እንወድሻለን። በስራሽ ላይ ማይክ ቀጥ ይብየለን። ቴንክ ዩ አፕሪሺየት ሶ ማች። ፎሎ አድርጉት ደግሞ የእንትን ሬስቶራንት ኤርታሌ ሬስቶራንት በአጋጣሚ ያንን የሸክላ ጥብስ እንዴት ጨስ እያለ እንደሚመጣ በአጋጣሚ ልጠይቅሽ ብዬ ነበረ። እሱንም በቀደም ስትበያየኝና ምግብ የሆነ ሬስቶራንት ቤት በጣም ጎመጀው የሚገርምሽ ነገር እና የት ነው ብዬ ልጠይቅሽ ነበር። አሁን ቀደም እሱ ጋር ነው ኤርታሌ ሬስቶራንት ፍራንክፈርት ነው። ማይክ እያስተዋወቀ እስኪ ትንሽ ኤርታሌ ሬስቶራንት ይባላል። ፍራንክፈርት ቦከናይም። ከፍራንክፈርት 2 ደቂቃ ብቻ ወክ አረጋችሁ ወይም 3 ደቂቃ ወክ አረጋችሁ ቦከናይም ይባላል። ባኖፍ አካባቢ ያው ብዙ ጊዜ ችግር ስላለ እዛ ላረግንም። ቦከናይም ግን ያረግንበት ምክንያት ብዙ ነጮች እና ሀበሾች ስለምትመጡ እዛ ንጽት ያለ ቤት ቦታ ስለሆነ ግቡና ቦታው ላይ ኤርታሌ ሬስቶራንት የሚለውን ቼክ አድርጉት። በቅርቡ ደግሞ የጥሬ ስጋ ቤትና የጥብስ ቤት ስለሚከፈት ቼክ አድርጉት። ኤርታሌ ሬስቶራንት ቦከናይም ብላችሁ ግቡ። አመሰግናለሁ። ወዳችኋለሁ። ብቅ እንላለን። በዚህ አጋጣሚ ልነግራችሁ የምፈልገው ነገር ከሰኞ እስከ ቅዳሜ ድረስ ተኩስ ምናምን ከፈለጋችሁ አሁንም ቢሆን በማንኛውም ሰዓት መሄድ ትችላላችሁ፣ ደውላችሁ ማለት ነው። ስፌት ምናምን ሹሩባ አንዳንድ ነገር የምትፈልጉ ከሆነ ግን ቡክ ማድረግ አለባችሁ። እሺ፣ ቀጠሮ መያዝ አለባችሁ። ሌላ የምነግራቸው ነገር ማራማየት የምትሰራበት ቦታ ባይዘዌ ዝም ብላችሁ ገብታችሁ ዘል ብላችሁ የምትሰሩበት አይደለም። አንድ ነገር ልንገራችሁ፣ እሷ የምትገኘው በቀጠሮ ነው። እያንዳንዳችሁ የምትሰሙ ከሆነ ደውላችሁ ተርሚን ቀጠሮ ካላሳዛችሁ በስተቀር ተንደርድራችሁ የምትገቡበት አይደለም። ለምን? በጣም በፖይንት አፖይንትመንት ይዛችሁ ካልሆነ በስተቀር ማራማዊትን ዝም ብላችሁ የምታገኟት ሴት አይደለም። ስለዚህ ትነግራችኋላችሁ። ቀጠሮን ይዛችሁ እዛ ቦታ ላይ እንድትገቡ እናደርጋለን። አዎ ጋይስ፣ ለጊዜው ስለማይመቸኝ ነው። እሺ፣ ከልጆች ጋር። ስለዚህ ቀጠሮ ከያዛችሁ ግን አስተካክዬ አለው እሰራችኋለሁ። ደግሞ በጣም ጎበዝ ነኝ። ስራ በደንብ አድርጌ ያሳያችኋለሁ። የዛሬ 10 ዓመት በነገራችን ላይ ከማይክ ጋር ሰርተናል። የዛኔ ፓርትነር ባንሆንም እሱ አሰሪ ነበር፣ እኔ ተቀጣሪ ነበርኩ። ሁለቱም ቦታ ብቅ እንላለን። እንግዶችን ይዤ እመጣለሁ። እሱ ጋር ሬስቶራንቱም አንቺም ጋር ብቅ እንላለን። ሰዎችን ሼር አደርግልሻለሁ፣ ችግር የለውም። ይኸው ዘመን ተቀይሮ ትላለህ። አሁን በፊት የዛኔ የዛሬ 10 ዓመት አሰሪ ነበር፣ አሁን አብረን ቦስ ልንሆን ነው። እንዲህ ነው እንደ ጎብዘሽ እንትካልሽ ታልፍኑ ትችያለሽ። ማይክ ወይ ምን እንዳልኳቸው ሰማ? ልክ ነሽ። የዛሬ 10 ዓመት አለቃዬ ነበር፣ አሁን ደግሞ እኩል ቦስ ልንሆን ነው። ዘመን ተቀየረ አልኳቸው። ልክ ነሽ፣ ምንም ጥያቄ የለውም። አንድ ነገር ልንገርሽ፣ ሁሉም ነገር የሆነ ቦታ ላይ ሲደርስ ሊሚት አለው። አብይ አህመድ ከማን ጋር ነበር የሚሰራው? ከኢህአዴጎች ጋር። ልክ ነው አይደለም? ልክ ነው አይደለም? እስቲ ቼክ አድርጉት። አብይ የት ነበረ? አብይ ኬት ነው የመጣው? እዩት። ጦርነት ሄደው እኮ ከባድሜ ጋር አብሮ ሄዱ ነበር አይደለም እንዴ? አይደለም ነበር እንዴ? አዋ ኢህአዴግ እኮ ነበር አብይ። እኔ እኮ ምንም አላውቅም ስለዚህ አብይ ከኢህአዴግ ጋር እኮ ጦርነት ሄዷል እኮ ኤርትራን ሊወጋ። ኦኬ እሺ። ከዛስ ሲመለስ ግን ምን ሆነ? ማርዬ ነገርኛ ከማጋሙ ነው። በ14 ዓመቱ ዘምቶ ነበር ትለኛለች። ኢህአዴግ ጋር አብሮ ልክ ናት እኮ ቤቤም እንዴት ነሽ? እሺ ማርዬ፣ አንቺ የዛሬ 10 ዓመት እኔ ነበርኩ ያንቺ ቦስ ያ ነው አይደለም?
አሁን ተከረከርሽ መጣሽና የኔ ኮሌገን ሆንሽ፣ የኔ ጓደኛ ሆንሽ፣ የኔ ፓርትነር ሆንሽ። እድገቱ ትክክል አይደለም ወይስ ነው? አይደለም ትክክል እንጂ አልኩኝ እኮ አሁን ዘመን ተቀየረ አልኳቸው። እኔን ግን እንደ መለስ ዜናዊ በመፈንቅለ መንግስት ብለሽ ጉድጓድ እንዳከችኝ አገራሽን። እሱን ፍራ። አፈርድሜ በመቀስ ገለሽኝ የሆነ አይስዌር ጋይዝ ገበሬ ነው። በጣም ልንገራችሁ፣ በጣም ሙያዋ የሚገርም ስርዓቷ የሚገርም። አሁን እንዲህ የምታዩት ውብ ቆንጆ ሴት ኦኬ፣ በጣም ችሎታ ያላት ሴት ነች። ባይዘወይ አንድ ነገር ልንገራችሁ፣ በጣም እጇ ሙያ ያለው ሴት እንዲህ እንደምታዩት እንዳይመስላችሁ። ውብ ነች። ቁመቷ ባለፈው አይታችኋል። ሬስቶራንት ከ3 ቀን በፊት የለበሰችው ልብስ አታምር? ነጭ ልብስ ለብሳ ምናምን ውብ ነች አይደለ? ቆንጆ ባህሪም ነው ያላት። ባህሪዋ ቆንጆ ነው። ለስራ ደግሞ ያላት ነገር በጣም ውብ ነች። እጇ ደግሞ ሙያ ያለው ባይዘወይ አንድ ነገር ልንገራችሁ፣ እኔ ነበርኩ አለ አያውቁም እኮ ፀጉር እንደምሰራ ታውቃለህ ማለት ነው። አንድ ያውን ያልገባችሁ የዛሬ ዓመት እኔ ነበርኩ አለቀዋ አልኩ። አሁን ደግሞ እሷ የኔ ፓርትነር ነች፣ የኔ ጓደኛዬ፣ የስራ ጓደኛ። አሪፍ ነው። ደስ አይልም? በጣም 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 በጣም። ስለዚህ በጣም መወዳት ምንድነው ችሎታው፣ ጎበዝ ነች። ጸብ አትፈልግም፣ መከራከር አትፈልግም፣ መጨቃጨቅ አትፈልግም። ሰው ቺት የሚያረጋትን ወይም ደግሞ የሚያሳብዳትን አትፈልግም። የምትፈልገው ምንድነው? በነፃነት ሰርታ የምትሄድበትን ነው። ከዛስ አሁን የከፈትነውን ቦታ ዲል አረገን እኔና እሷ። ኦኬ 50,000 ዩሮ ከፈለች። ባትናገር ጥሩ ነው። መናገር የለብኝም ሶሪ። ይቅርታ። 50,000 ዩሮ ከፈለች። አይ ልንገር፣ ተው ይስሙ አሉ ብዙ እንትን እንዲሉ ማልፈልጋቸው ሰዎች ይሻላል። ፕራይቬት አድርጎ እሱ። እሺ 50,000 ዩሮ መክፈልሽ የማይቀር ማይክ ተው። 45 ላድርግላቸው፣ ወረድ ላድርገው፣ 35 ላድርገው። የ20 ብር ወይ 30 ብር ልደምር። 20 ብር ስትላቸው ነው ጥሩ። 20 ብር በቃ ይቅር። እሺ አሁን 50,000 ጀርመን ሀገር ብዙ ብር ነው። አይ ብዙ ነው አይደለም? አረ ብዙ ነው ብሮዬ። 50,000 ዩሮ በጣም የሆነ ግንብ መገንባት ትችላለህ እኮ ብሮዬ። ኢትዮጵያ ነው ጀርመን የምትከራለ። አረ 50,000 ዩሮ ብሮዬ፣ ጀርመን ሀገር ዘላሩፍ ማኒ። እኔ ድሃ ስለሆንኩ ለእኔ ብዙ ነው። ድሃ ስለሆንሽ አለም ጀርመኖች ሲንገሪ የሆነ ነገር ቢዝነስ ጀምር 10,000 እኮ አስገቢ ነው የሚሉሽ። 50,000 ዩሮ ማራማየት ከፈለች ከተባለ ቮንደቫ ነው የሚሉሽ እናቴ። 50,000 ዩሮ በጣም ብዙ ነው። አሁን አንቺ 50,000 ዩሮ ከፈለች ብዬ ብናገር ሰው ሁሉ ምን ማለት ነው የሚሉሽ። ምን ማለት ነው 50,000 ዩሮ? ጋይስ ልንገራችሁ፣ 50,000 ዩሮ is a lot of money in Germany። ስሙኝ፣ እውነት ለመናገር 50,000 ዩሮ ማራማየት ከፍላለች ለኔ። በቃ ማየት አሁንማ ሰሙ በቃ ይቅርታ። እሺ አሁን ለማንኛውም ቀጠሮ ያዙ እሺ ውዶች። የፀጉር ማርያምን በጣም ጎበዝ ነኝ። ልናገር የፈለኩት የላትም ገንዘብ ስለሌለ እየጻፉ ነው። አዎ ከፍላኛለች 50,000 ዩሮ። ከዚህ በኋላ ኩዊን ወይባ ጭስ እና ኩዊን ማሳጅ ሞሮኮ የማራማየት ነው። ፓርት ኦፍ የኔና የሷ 50-50 ነው። ጥሩ ማስታወቂያ ነው። የላትም ብለው ስላሉኝ ነው። ያው የጻፉ ነው። ተዋቸው እነሱ ተዋቸው። 50,000 ከፍላኛለች እና አሁን በቅርቡ እንትን ትላላችሁ። ፀጉር በአሁኑ ሰዓት ሄዳችሁ መሰራት ትችላላችሁ። ግን ስፌት ምናምን ስትፈልጉ ቀጠሮ አድርጉ እሺ። እኔ በደንብ አድርጌ ነው የምሰራችሁ፣ በደንብ አሳምሬ ጌታ። አንዴ ከተሰራችሁ ደግሞ አትሄዱ።
እየደጋገማችሁ ነው የምትመጡት። እኔ ማልሰራው አይነት ነገር የለም። ፀጉር ሰራለሁ፣ ተኩስ ሰራለሁ። ማልሰራው አይነት ነገር ጠይቁኝ። ውበትን በተመለከተ ጥሩ እንትን ነው ቦታ ላይ ነው ያለሽ ፍራንክፈርት። አይገርም? ለራሴ ይገርመኛል። እኔ እንጃ ፈጣሪ ነው መሰለኝ ማርዬ ሰው አስውቢ ብሎ ነው መሰለኝ የፈጠረኝ። ዝም ብዬ ሳስበው አይመስልም? ትክክል ነሽ፣ በጣም ትክክል ነሽ። ለሌሎችም ሼር አደርግልሻለሁ ኢንፎርሜሽኑ። አንቺ ባዮ ላይ ልቀቂው ቪዲዮ ማርገሽ እንትን አሁን እለቀዋለሁ። አሁን እኮ ገና 3 ቀናችን ነው ውል ከተፈራረምን። ዛሬ 3ኛ ቀናችን ነው። ስለዚህ ግን ቦታው ቆንጆ ቦታ፣ ቪዲዮዎች መሰራት አለባቸው። ከእንደገና እኔ ጊዜን ከሞግዚቷ ጋር ምናምን አስተካክዬ እንትን ማለት አለብኝ። አካባቢው ግን ጥሩ ቦታ አካባቢ ነው። ቦታው አካባቢው በጣም ጥሩ ነው። ግን እኔ አሁን እንትን እያለኝ ያለው መኪናዬን አልጨረስኩም እና መኪናዬን ቶሎ እንትን ማለት አለብኝ። ያ ነው አሁን እያሳሰበኝ ያለው። ቢያንስ ጠዋት ሰርቼ መመለስ እችላለሁ የሆነ ነገር እንኳን ቢፈጠር ግባ። ካልሆነ ግን ያው ፕላኔ አርብና ቅዳሜ ወይ ሐሙስ አርብ ቅዳሜ ነው። ሐሙስ እንኳን አልችልም በአሁኑ ሰዓት። የአርብና ቅዳሜ ከተስተካከለ ደግሞ የሆነ የምፈልገው ነገር አለ። ሰው ካገኘሁኝ ደግሞ ያው ሐሙስ አርብ ቅዳሜ ስፌት፣ ሹሩባ የምትፈልጉትን ነገር ጻፉልኝ። እኔ ጋር መጻፍ ትችላላችሁ፣ ማይክ ጋር መጻፍ ትችላላችሁ። ለጊዜው ስልክ ቁጥር እናስቀምጠላችኋለን። ከሆነ ጊዜ በኋላ እኛን የምታገኙበት ታይምሽን ልቀቂው። ከዚህ ሰዓት እንደ ቱስዴ ምናምን የሚለውን ነገር አዲስ የቴንኪን ይወድ እንትን ነው። እኔ ጉንፋኑ እንትን ሊላይ ነው መሰለኝ። ወኔም ይዞኛል ጉንፋን፣ ያለኛው ጉንፋን እንትን ነው ጋይስ። ተኩስ ሁሌም አለ የሚሰራ ሰው። እሺ በጣም ጎበዝ ልጅ፣ ቁርጥ የሚችል ሁሉን ነገር በደንብ አድርጎ የሚሰራ። ግን ስፌት ምናምን ስትፈልጉ ለሌላ ነገር እንትን ብሉ። እስቲ ቪዲዮ አንዴ እስቲ ያሳየን። ተሳስቶ ነው እንደ ከፈተው እንትን ልልሽ ነበር። መሳት ያልሽው ፋሚሊ ነው ብዙ ጊዜ ይገባልና